ሰላም በህይወት እንድትቆይ ብዙ ደም ያስፈልጋታል ብሏል ዶክተሩ። ምን? እንዴት እንደዚህ ሊሆን ቻለ? እዚህ ከመምጣቷ በፊት ብዙ ደም ፈሷት። ስለዚህ አሁን ደም ያስፈልጋት። ቆይ ምን ተፈጥሮ ነው ብዙ ደም ያስፈልጋት? እኔ ምን አውቃለሁ? ዶክተሩ ነው እንደዛ ያለኝ። እህቴ ምንድን ነው ያደረጓት? ትናንት በሰላም ምዱ ብላ ተኝታ ዛሬ ምንድን ነው ደም ያስፈልጋታል የሚሉት? ወይኔ ልጅ፣ ወይኔ ሰላምዬ፣ እህቴን እያየኋት ላጣት ነው። ሰላምዬ ልትሞትብኝ ነው። በቃ በፍጹም ሰላሚማ ምንም አትሆንብኝም። እህቴማ ምንም አትሆንም። እማዬ ሰላሚ ምንም አትሆንም። ሰላምዬ ልጅ፣ በእኔ በእናትሽ ጨከንሽብኝ ልጅ። ቆይ ምንድን ነው የተፈጠረው? እስኪ ተረጋጊና ተቀመጪ። እስኪ ተረጋጊ፣ አረፍ በይ። ቆይ ምንድን ነው የተፈጠረው ዶክተር? ሰላም ለምንድን ነው እስካሁን ያልነቃችሁ? እዚህ ከመምጣቷ በፊት በጣም ብዙ ደም ፈሷታል። እዚህም ከመጣች በኋላ ማህፀኗን በምጠርግበት ሰዓት ላይ በጣም ብዙ ደም እንደፈሰሳት አይተሻል። እና ምንድን ነው የሚደረገው? ስለዚህማ ደም ያስፈልጋታል። እሱንማ ምናሴ ነገረኝ። ቆይ ለምንድን ነው ደም የማይሰጣት? የሰላም የደም አይነት እንደዚህ በቀላል የሚገኝ አይደለም። ትላንትናም ስፈራ የነበረው እንደዚህ አይነት ነገር ይከሰታል ብዬ መሰለኝ። ዶክተር እስኪ አንተም ተረጋጋና የሆነውን ነገር። የሰላምን የደም አይነት ማግኘት በጣም ከባድ እንዴ! ይሄን ያህል? ቆይ የሰላም የደም አይነት ምን ቢሆን ነው ሊገኝ አልቻለው? የሰላምን የደም አይነት ማታ ሳይ ነበር። የደም አይነቷ RH ኔጌቲቭ የሚባለው። ይህ ደግሞ ዓለም ላይ ካሉ ሰዎች 15% ብቻ ነው። ዶክተር ያኔም ደም አይነት እንደ ሰላም እኮ ነው። ሃና ምን እያልሽ ነው? የጤና ባለሙያ እንደሆንኩኝ ነግሬሃለሁ። የደም አይነቴን በደንብ ነው ጠንቅቄ የማውቀው። ቆይ እንዴት ሊሆን ቻለ? እውነት እንዳልከው የሰላም የደም አይነት እንደዛ ከሆነ ፈጣሪውን ነገር አስቧል ማለት ነው። ኦ ይህንንማ ማረጋገጥ አለብኝ። ቆይ አንድ ጊዜ መጣሁ። እንዴት ናችሁ? እንዴት ነው ዶክተር? ወይዘሮ ሜላት ሰላም እንዴት ነች? ምን እንዴት አለው ዶክተር? ፈጣሪ እንድንደርስላት አስቧል መሰለኝ። ምን ማለት ነው ዶክተር? እንዴት እንደሆነ ባላቅም የሰላምና የሀና የደም አይነት ተመሳሳይ ነው። ምን? እውነትህ ነው ዶክተር? አዎ አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማል። አንተ ይሄንን እንዴት አወቅህ? ሀና ራሱ እዚህ ነች። በተፈጠረው ነገር በጣም ግራ ተጋብታለች። ሀና የታለች? ለልጄ ደም እንድትሰጥልኝ ይለምናታለሁ። ዶክተር ልጄ ግን ምን ሆና ነው እስካሁን ያልነቃችሁ? ሰምተሽ ከሆነ አላውቅም። አሁን እያወራሁ የነበረው ስለ እሷ ጉዳይ ነበር። ታዲያ ምንድን ነው ችግሩ? ወይዘሮ ሜላት ነገሩ በጣም ካሰብነው በላይ እየሆነ ነው። ማለት ልጄ ምን ሆነች? እኛ የቻልነውን እየሞከርን ነው። የሰላም ጉዳይ ግን ከአቅማችን በላይ ሆኗል። ዶክተር ምን እያልከኝ ነው? ሰላም ተጨማሪ ደም ያስፈልጋታል። ምን? እንዴት? ከሀና የተወሰደው ደምስ? እሱ በቂ ቢሆን ኖሮ እስካሁን ድረስ መንቃት ነበረባት። እና ድጋሚ ከሀና ደም ውሰዱና ለሰላም ስጧት? በፍጹም እንደዚህ ሊሆን አይችልም። እንዴ ለምን? ሀና የቻለችን ያህል ደም ሰጥታለች። ከዚህ በላይ መጨመር አትችልም። ዶክተር አይንሽ እያየ ልጅ ትሙት እያልከኝ ነው? ኖ እኔ እንደዚህ እያልኩኝ አይደለም። እንዴ ከሀና ደም መውሰድ አንችልም ማለት ምን ማለት ነው ደግሞ? ወይዘሮ ሜላት ሌላ መንገድ መፈለግ አለብን እንጂ ሀና ከዚህ በላይ ደም መስጠት የለባት። አይኔ እያየ ልጅ እንድትሞት አልፈልግም። የትኛውንም ዋጋ ከፍዬ ሀና ለልጄ ደም እንድትሰጥ አደርጋለሁ። አይኔ እያየ ልጅ አትሞትም። ይሄ እንዲሆን አልፈቅድም። እንደሱ ማድረግ አትችይም። በቃ አትችይም እያልኩሽ። ማድረግ አለብኝ። ካልሆነ ልጄን አጣታለሁ። ወይዘሮ ሜላት የሚቻል ከሆነ ሌላ መንገድ እንፈልጋለን እንጂ አንቺ ያልሽው ነገር አይሆንም። ከዚህ በላይ ምን ማድረግ አለብን? የቻልከው ሞከርክ አይደል? ያለችን አማራጭ ሀና ብቻ ናት። ሀና ለልጄ ደም መስጠት አለባት። እባክሽ በድጋሚ ደም ስጫት። እትዬ ምን እያሉኝ ነው? እንዴት አድርጌ ነው ድጋሚ የምሰጣት? ቀን እንደሰጠሻት ነው ሀንዬ። ከዚህ በላይ እኮ ደም መስጠት አልችልም። ልጄን ለሞት አሳልፈሽ አትስጭብኝ። ከአንቺ ሌላ መድኃኒት የላት። ምን እያሉኝ ነው? እኔ ከዚህ በላይ ከየት አመጣለሁ? ያለኝን እኮ ሰጠዋት። እባክሽ ሀንዬ እየለመንኩሽ ነው፣ አጨክኝብኝ። እማ ምን እያልሻት ነው?
እና ልጄ ሲሞት ዝም ብዬ ማየት አለብኝ? እማዬ እና አንቺ ውጭ መነጋገር አለ። ተወኝ እባክህ ምናሴ። እማዬ እንነጋገር። ምን እያደረክ ነው ምናሴ? ምን እየሆንሽ ነው እማዬ? ምን ሆንኩኝ? ሀና ምን አድርጊ ነው የምትያት? ምን አድርግ ያልኳት? ሀና በአንድ ቀን ከአንድ ጊዜ በላይ ደም መስጠት እንደማትችል እያወቅሽ እኔ ነው በድጋሚ ደም ስጫት የምትዩ? እና ልጄ ሲሞት ዝም ደውዬ ረበሽኳችሁ። ችግር የለውም። አንቺ ግን በሰላም ነው በዚህ ሰዓት? አዎ በሰላም ነው። አሴር አባዬን ፈልገኝ ነበር። ተኝቷል እንዴ? አሉ ልስጣቸው? እሺ ስጠዋ። እርሶን የፈለገችው ሀንዬ። አባዬ ምን ነው ምን ሆንሽብኝ አለሚ? አረ ምንም አልሆንኩም አባ። እና በዚህ በደረቅ ሌሊት ለምን ደወልሽ ልጅ? አባዬ ናፈቀኝ። ልተኛ ብዬ መተኛት አልቻልኩም። በቃ ባይኔ ዞርክብኝ አባ። ስላንተ ማሰማት አልቻልኩም። አይ ልጅ ምን አባቴ ላደርግሽ? ምን ታደርግልኛለህ አባ? ወይ ልምጣ ይሆን? ቢሆንልኝማ በጣም ደስ ይለኝ ነበር አባ። ግን እንዴት ትችላለህ አባ?